ጉድ መጽያ ይላል ትግሬ። እንግዲህ ያው የሳውዲ አረቢያ ማዳሞች አልተቻሉም። እንግዲህ አዲስ የሚመጡ እህቶቻችን ዋይፋው እንኳን ለምኖ ጊዜው ሰዓቱ ደቂቃ ተሰጥቶላቸው ነው የምትጠቀሙ። የምር ጉድ መጽያ ይላሉ ትግሮቹ። እና ጋይስ ምን ማለት ፈልጌ ነው፣ አንድ ጓደኛ ያለችና ልጅቷ እንግዲህ ያው አዲስ ናት የመጣችውና ምን ሊበላችሁ እንግዲህ ዋይፋዩ በጣም ይዛለች። ዋይፋው አትጠቀምም። ቤት ውስጥ ዋይፋው በስልክሽ ላይ ካደረግሽው ስልክሽ ብቻ ነው የሚታየው። ኢንተርኔት ብቻ አይተሽ ስራ በስንት ሰዓት አትይዥም፣ አትሰሪም። ህፃናቶቹ አሉ እነሱን አታስተናግጅም። ጋይስ የምሬ ነው የምላቸው። እንደዚህ ነው የሚሉ አንዳንዶች እንደዚህ ይላሉ። እና እንግዲህ የኔ መዳም የምር እና አንዳንዶቹ በጣም ኃይለኞቹ አሉ። ቤተሰብ በጣም ኃይለኞቹ ሰርታችሁ እንኳን እንደሰራችሁ አይመስላችሁም። በብዛት ስልካችሁ ላይ ቁጭ እንደሚል ነው የሚመስላቸውና በተለይ አዲስ የሚመጡ እህቶች ናቸው ጫና የሚበዛላቸው። ጫና የሚበዛው አዲሶች ናቸው። ሌሎቹ እንኳን ብዙም አይደለም። ሌላው ደግሞ እቺ እህታችን አሁን ሳውዲ ያለችው እህታችን ምግብ ማስራት እንደገና ደግሞ ምግብ የዚህ ሀገር ምግብ ያው ታውቃላችሁ፣ በሀገራችሁ የተለያየ ምግብ አለ አይደል? የተለያየ ምግብ ይኖራል። እኛ ምግብና የነሱ ምግብ አንድ አይነት አይደለም። መጀመሪያ እንደነገርኳችሁ ልጅቷ አዲስ ናት ብያቸዋለሁ። ልጅቷ አዲስ የሆነች ልጅ ምግብ ግዴታ ማስራት አለብሽ ነው የምትላት። እንደዛ ስትል እንዴ ለምን አታሳያትም? መጀመሪያ አሳያት። ያው እንደነገርኳቸው ጓደኛዬ ናት፣ ቋንቋ ታውቋለች፣ እንደ እህቴ ናት ብላ ነው ያገናኘችኝ ማለት ነው ከማዳሟ ጋር። እና ለምንድነው አንቺ ዋይፋው ማታደርጊ? ለምን ዋይፋይ ካደረግሽው በቲክታክ ውስጥም ደግሞ እኔም ደግሞ የሚችለው ምግብ እየቀረስኩኝ ማላክ እችላለሁ። እሱን እያየች ማስራት ትችላለች። ዋይፋው ካላረግሽው እንዴት ይችልሽ? ማስራትም የምትችለው ነገር ያው ምግብ የኛ ምግብና የእናንተ ምግብ አንድ አይነት አይደለም። ኢቭን እንኳን የቤታችን ምግብ ልዩነት አለ። እና የቤቱ ምግብ አሁን ልዩነት አለ፣ በጣም ልዩነት አለ። እዚህ ቤት የሚወደው ምግብ ሌላ ቦታ አይሰራም። የሆነ ተጨማምሮ ነገር ነው የሚሰራውና ብዙ ቦታ አንድ አይነት አይደለም። እና ቪዲዮውን ትንሽ አጠር አድርጌ ማሰማትም የሰው ድምጽ እንዳይገባብኝ ብዬ ነው፣ ፈርቼ ነው ማለት ነውና በጣም ገረመኝን ማለት ነውና ብዙዎቻችሁ ደግሞ ዋይፋው በጣም ይሳሳሉ። አሁን እዚህ ቤት እኔ ከገባው ጀምሬ 5ኛ ዓመቴን ልይዝ ነው። እኔ ከገባው ጀምሬ ዋይፋው እዚህ ቤት አልቆ አያውቅም። እና አንዳንድ ቦታ ዋይፋው ያልቃል ይላሉ፣ አንዳንድ ቦታ ደግሞ ይቆጥራል ይላሉ። እና ምን ማለት ፈልጌ ነው ጋይስ፣ የምር ነው የምላችሁኝ። ይሄ ሁላችን ጥያቄ ነው። እና እቺ እህታችን አሁን ምግብ ዝም ብላ አሁን እሷ የምትችለው በቲክታክም ደግሞ በሰው የሚችለው አይቶ ይሰራል። አሁን እኔ አንዳንድ ነገሮችን ማስራት ከፈለኩኝ በስልኬ እሰራለሁ። እሷም ደግሞ ይሄን ስሪ ካለች በስልኬ ላይ ሼር ታደርገኛለች እና እንደዚህ እያየን እንሰራለን። ብዙ አሁን ጊዜው ሁሉም ነገር በስልክ ነውና ለምን ዋይፋይ አታድርጊ ሲል ያው እንደነገርኳቸው ልጆቹን አትይዝም በስንት ሰዓት። እኔ ስራ ላይ ነው የምውለው፣ ደግሞ ቤት በስንት ሰዓት አትይዝም፣ ስልክ ብቻ ኢንተርኔት ብቻ ብላ እኔም ደግሞ እሱስ እውነት ነው። እኔም ሱስ ያስዘኝ እሱ አይደለ እንደ እያልኩኝ ነበር ጋይስ። የምር ነው የምላችሁ የቤተሰቦች፣ እኔም ሱስ ያስዘኝ እሱ ነው። ግን በነገራችን ላይ ስልክ ማለት ለኛ ትንሽ አስፈላጊ ነው ማለት የፈለኩኝ ምንድነው፣ ስልክ እኛ ተጣልተን ተኮራርፈን
ሰዎች ጋር ተሰዳባብን ብዙ ነገር አለ እና ስልክ ያጸናናል። እና እኔ አሁን የኔ ነገር ልንገራችሁ፣ ሁሌ ነው የኔ ነገር ሳላስገባ አላወራም። እና በቃ የሆነ ነገር ከሆነ ትንሽ ስራዬን እንትን አድርጌ ቁጭ ብዬ ስልኬን ወይ መዝሙር አዳምጣለሁ፣ ስልኬን ይዛለሁ። እና እድሜ ዩቲዩብ ደግሞ ዩቲዩብን ይዤ ምንም ነገር አላስብም ጋይስ፣ የምር ነው የምላችሁ። እና በነገራችን ላይ ብዙ ነገር አለ። አንድ ስልክ አትጠቀምም ከተባለ እንዴት ነው እንኳን ስልክ ካልተጠቀምኩኝ እንዴት በምን ሁኔታ ነው ማስራት የምችለው? የምር ነው የምላችሁ። በጣም ነው የሚከብደው። አልችልም፣ ስልክ አልችልም። እኔን ከዚህ በፊት እንግዲህ ያው ስልኬ መጀመሪያ ጊዜ ተሰብሮብኝ አንድ ቀን ስልክ ያለ ስልክ አላድርም አልኳችሁ። የምር ነው የምላችሁ። የነስ ከፋ ያንቺስ ከፋ ብሎ በኮሜንት ላይ የምር ነው ያለ ስልክ አልኩኝ። እንደው ዩቲዩብ አልጀመርኩም ነበር፣ ዩቲዩብ አልጀመርኩም፣ ቲክታክ ላይ ነበርኩኝ። እና በቃ እኔ አንድ ቀን አላድርም ስልኬን ካልተገዛ። ጠዋት ልጅቷ ሰብረኝ፣ ማታ ደግሞ እንሂድ እንግዛ አልኳት። ማታ እንሂድ እንግዛ፣ ካልተገዛ አልችልም ስልክ አልኩኝ። እና ቤተሰብ ስልክ በጣም ወሳኝ ነገር ነው። በጣም ወሳኝ። በተለይ አንዳንዶቹ እንደዛ የሚወስኑ ለምን እንዳላቅም። በተለይ አሁን በሳውዲ አረቢያ አሁን ቤሩት ከሄዳችሁ ቤሩት ላይ ወዲያው ነው ስልክ የሚሰጡ፣ ወዲያው ነው ስልክ የሚሰጣሉ። እንግዲህ እንደ ቤቱ ነው። እና ሳውዲ አረቢያ ላይ ቀላል ነገር አይደለም። የምር ነው የምላችሁ። እኔ ልጆቹ አሉ፣ እናት አባት አሉኝ። እነሱ ድምጽ ፈልጋለሁ ብላ ልጅቷ ስትጠይቅ እንደ ያወራሽ አይደል እንደ ከሳምንት 2 ጊዜ ታወሪያለሽ በኔ ስልክ፣ ከዛ በኋላ ስልኬን መልሻለሽ፣ አለቀ። አንቺ መቼም ለስራ ነው የመጣሽው፣ ስራሽን ትሰሪያለሽ። ስትፈልጊ ጊዜ ስልክ የፈለግሽው ደቂቃ ማውራት ትችያለሽ። ግን እኔ ያለሁ ጊዜ ብቻ ስልክ ታወሪያለሽ። በኔ ስልክ ልስጥሽ፣ ታወሪና በቪዲዮ ይሁን በቪዲዮ ኮድ ይሁን የፈለግሽው አውሪ። ከዛ በኋላ ስልኬን ትመልሻለሽ። መቼም የስራ የመጣ ሰው እሺ ይላል እንጂ እምቢ አይልም። በተለይ አዲስ የሆነ ሰው በጣም ከባድ ነው በጣም። እና ትንሽ ቋንቋ አውቆ ስልክ በዚህ ሰዓት አስፈላጊ ነው። ለምን ስልክ የሚባል ነገር የሚከረከርበት ትንሽ ይከብዳል፣ ቋንቋ እስከምናቅ ድረስ ጋይስ። ዞሮ ደግሞ ምንድነው ማለት የፈለግኩኝ፣ ከዚህ በፊት እኔ ቋንቋ ብናቅም ባናቅም ትንሽ ጊዜ እንትን ይላሉ አለ አይደለ፣ ለማስጣት ትንሽ እንትን ይላሉ። እኔ ሲመጣ ጊዜ ቢሮ ሰውየው ምን አለ፣ ስልክ እንዳትፈቀጂ አላት። የምር ነው የምላችሁ። እኔ እዚህ ቤት ሲመጣ ጊዜ ቢሮ ሰውየው ነው እንደዚህ አላት፣ ስልክ እንዳትፈቀጂ፣ ዋይፋይ ምናምን እንዳታርግላት ስል፣ እኔም እንግዲህ ታውቃላችሁ ቋንቋ ቢያቆም ብዬ ዝም ጸጥ አልኩኝ። እና ዝም ጸጥ ብዬ መጣው። እዚህ ቤት ከመጣሁ በኋላ ያው 15 ቀን 1 ወር 2 ወር እንደዚህ ነበር የተጠቀምኩኝ የነበረው። ለምን በሷ እጠቀማለሁ እሰጣለሁ። እሷ ልክ ከስራ ከመጣችሁ ማታ ምናምን እጠቀማለሁ። ከዛ በኋላ እሰጣታለሁ። እና እንደዛ እያደረኩኝ ያለው ሰዓት በሰዓቱ ዋይፋው ግዴታ ማሞላት አለበት አልኩኝ። እና ቢሮቹ ራሱ እየተመቶች ናቸው። የምር ነው የምላችሁ። ዋይፋው እንዳትፍቀጂ ሲል ደነገጥኩኝ በዛ ጊዜ፣ ተረዳችሁ? እና ለነሱ ደስ እያለ ነው። እነሱ ደግሞ ዋይፋው እንዳትፍቀድ ስላሉ ደስ ይላሉ። እና እዚህ ለስራ ስለመጣን ቢሮቹ ራሱ እንደዛ ስለሚሉ መዳሞቹም ደግሞ ደስ ብሏቸው ስልክ አልሰጥም ቢሮቹ እስካሁን ድረስ ሴትዮዋዬ እንደዚህ ነበር የምትለኝ። ቢሮ ሰውዬው እኮ ስልክሽ እንዳትሰጪ ዋይፋይ እንዳታሞሪ ብሎ ነበረ ነው የምትለኝ ሁሌ እንደዛ ስትለኝ። አሁን ጊዜማ ግዴታ ነው ማሙላት። አሁን ማለት እኔ ፈለኩ የሚለው ምንድነው በዛ ጊዜ አዲስ ስላለው ነው እንጂ በዚህ ሰዓት ከቆየው ግድ ነው አልኳትና
ቢሮቹ ፎከሱ በእነሱ ላይ ናቸው። እነሱን ያግዛሉ። የኛ ማገዝ ያስፈልጋል፣ ግን ቢሮቹ እነሱን ያግዛሉ። የምር እና በጣም ከባድ ነው። በጣም ከባድ ነው። እስከ ሀገራችን እስከምንሄድ ድረስ እስከ ሀገራችን እስከምንበቃ ድረስ የሰው ቤት እንግዲህ ምንም ቢሆንም ምንም ማታገስ አይቀርምና በእውነት እቺ ልጅ አሁን በቃ አልሰጣትም አለችኝ። እኔ ስጫት ችግር የለም ስራዋን ጨርሳ እንደገና ደግሞ የሚያስፈልግ ነገር ካለ በስልኳ ላይ እያየች ምግብም ቢሆን ምኑ ማስራት ትችላለች። ስልክ በዚህ ሰዓት ወሳኝ ነው ብያታለሁ። ግን አልሰጣትም ማፊ ቴሌፎን በስ ትሽተገል ተኮድ ቴሌፎኔ ተኪ ቴሌፎን አህሌ እንደዚህ ነው የምትለኝ። በቃ ጋይስ ምን ታረጋላችሁ? ከዛ እኔም ደግሞ ምንድን አልኳት የተወሰነ ጊዜ ጠብቂያት 1 አመት ምናምን ደግሞ 1 አመት ካልሞላ ከሰጣችልሽ ብያታለሁ። እንግዲህ የኔ ትክክል ነው ወይስ ትክክል አይደለም ጋይስ ንገሩኝ እስኪ። እና ውድ ቤተሰቦቼ ይሄም ቻና አዲስ ያሆናችሁ ላይክ እና ቪዲዮ እስከ መጨረሻ እዩ። ነባሮቹ ደግሞ አዲሶቹ ሰብስክራይብም አድርጉ፣ ነባሮቹም ላይክም አድርጉ። አበራቱኝ ውዶቼ። መልካም ቀን ይላችኋለሁ። ተባረኩልኝ።